የግብር ጉዳይ አሁንም አብያተ ክርስቲያናቱን አንገታቸውን አስደፍቷቸዋል። አቶ ጃንጥራ እንዲገነዘቡልን ምንፈልግ ቤተ ክርስቲያን ግብር ትከፍላለች እንዴ? ከመባ ከአስራት ከቤተ ክርስቲያኑ ሌሎች እጽዋቶች ከመሳሰሉት ግብር ጠይቀናል። እንዴት እንጠይቃለን? የመጀመሪያው ጥያቄ ክብርት ከንቲባ ከተማችን ላይ በልማት ምክንያት የሚነሱ ወገኖቻችን ብዙ ጊዜ ልማቱ ሲለማ ከከተማው ወጥተው ሌላ ቦታ ተሰርቶ ነው የሚሰጣቸው። ይሄ ደግሞ ሁለት ነገሮችን ያሳጣቸዋል። በመጀመሪያ ደረጃ ቤተክርስቲያናችንን ምእመን አልባ ያደርጋታል። መንግስት ህግ ያስከብራል። ቤተክርስቲያኒቷን በዋነኝነት ከሙስና መንግስት እንዲያላቅቃት ነው የምንፈልገው። ለምን አክሱም እንሳለም፣ ደብረ ሊባኖስ እንሂድ፣ ብዙ የናፈቁን ገዳማት አሉና እነሱን የሰላም ስራዎች አብረን ከናንተ ጋር ብንሰራ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆነ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዛሬው ዕለት የምንመለከተው የአዲስ አበባ ሀገረ ስብከት ስራ አስኪያጅን ጨምሮ የየክፍለ ከተማው ስራ አስኪያጆች ከክቡር ከንቲባዋ ጋራ ውይይት አድርገው ነበር። እንግዲህ በዚህ ውይይትም ከየአድባራቱ በርካታ አገልጋዮች ተገኝተዋል። በጣም ብዙ አገልጋዮች በተገኙበት በአድዋ 00 አዳራሽ ነው የተካሄደው። እንዳጋጣሚ ሆነው እንግዲህ በዚህ ስብሰባ ላይ እኔም ለመሳተፍ ችያለሁና አንዳንድ አባቶቻችን ለክቡር ከንቲባዋ ያነሱት አንዳንድ ጥያቄዎችና እዛ ላይ ደግሞ ምን ይመስል ነበር ስብሰባው የሚሉ ነገሮችን አስቀኛቸዋለሁ። በተለይ ቤተክርስቲያንና ቤተክርስቲያንን በሚመለከት መልኩ የምናይ ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ሰሞኑን ትንሽ እየቀዘቀዘ ስለሆነ ሁላችሁም ላይክ ማድረጋችሁን ቤቱንም ሰብስክራይብ ማድረጋችሁን አትርሱ። እስቲ ወደ ክቡር ከንቲባዋና ወደ አባቶቻችን ንግግሮች ወይም ጥያቄዎች ከመግባታችን በፊት ይህን ተመልከቱት። ዛሬ ሙሐመድ እንደምነው ብዬ ስባክን ምነው ላንዴ ባዩ ብሰክን የቀልብያን ድርን የሚፈታው ሽሙኑን ባዩ ፈገግታ። አሁን እንደዚህ አይነት ድርጊት በጣም እየተበራከተ ነው። የማይተባስረው የሌላ ሃይማኖትን ዝማሬ ወጥቶ የሚዘምሩ ክርስቲያኖች ተፈጥሯል። ክርስቲያኖች ሆኖ አይሆኑ አላውቅም። ክርስቲያኖች ከሆናችሁ ግን ልክ እንዳልሆናችሁ ልነግራችሁ እወዳለሁ። በነገራችን ላይ በመጀመሪያ ደረጃ መዝሙር ማለት በእኛ ቤተክርስቲያን አስተምሮ መሰረት የከንፈር መስዋዕት ነው። ከምንሰዋቸው መስዋዕቶች መካከል አንዱ ዝማሬ ነው። ዝማሬ ደግሞ የከንፈር መስዋዕት ነው። እኛ ክርስቲያኖች ደግሞ መስዋዕትን የምንሰዋው ለእግዚአብሔር ብቻ ነው። በእኛ ቤተክርስቲያን አስተምሮ መሰረት ደግሞ ከእግዚአብሔር ውጪ ሌላ አምላክ እንደሌለ እናምናለን። ሌላ ሃይማኖትም ልክ እንዳልሆነ ስተት እንደሆነ እናምናለን፣ እንዲሁም እናስተምራለን። ስለዚህ እናንተ የምትጠሩት ሰው እንዲሁም ደግሞ የምትናገሩለት አካል በእኛ ዘንድ ጣዖት ነው። እየሰዋችሁት ያላችሁት በዚህ መልኩ ለማን ነው ብለን ስንጠይቅ ደግሞ ለጣዖት ነው። ክርስቲያኑ ናችሁ ማይተብ አንጠልጥላችሁ ለማይገባ ነገር ራሳችሁን አሳልፋችሁ የምትሰጡ እንዲሁም ደግሞ ሌሎች ክርስቲያኖች መሰናከያ የምትሆኑ ማረፍ መቻል አለባችሁ። ብታውቁ እናንተ ክርስቲያኖች አሁን የምታቀነቅኑለት ነብይ እግዚአብሔር ኢየሱስ ክርስቶስን ፍጡር ነው ብሎ ነብይ ነው ብሎ የሚናገር አምላካችሁን የሚያዋርድ ነብይ ነው። ሁለተኛ እናንተ ክርስቲያኖች እንድትጠፉ እንድትታረዱ የሚያዝ ነብይ ነው። ስለዚህ በምን ሂሳብ ነው? ማን አዟችሁ ነው? ማን ይሄንን አስተምሮ አመልክቷችሁ ነው ወጣችሁ ማይተባስራችሁ ይሄንን ድርጊት የምትፈጽሙት? ከማን የተማራችሁት? ስሜታችሁ በመራችሁ ትንሽ ባወቃችሁ ጥበትና ባነበባችሁት መጽሐፍ ተንተርሳችሁ ከኔ በላይ አዋቂ የለም ብላችሁ ከቤተክርስቲያን ተቃራኒ የምትቆሙ የራሳችሁን ሐሳብ የምታራምዱ ግን ደግሞ የእስቲ ቤተክርስቲያን መገለጫ የሆነውን ማይተብ ያሰራችሁ ክርስቲያኖች ማረፍ መቻል አለባችሁ። ይሄ ስርዓት አይደለም፣ ኃጢአት ነው። ብታውቁስ በፍትሐ ነገሥት ላይ እንደተገለጸው የሄደር ጥምቀት በተጠመቃችሁ ነበረ። የሌላ ሃይማኖትን አምልኮ መጣችሁ እዚህ ላይ የምታንጸባርቁ። በነገራችን ላይ የነሱን ስብከት የነሱን አስተምሮ ነው ለኛ ለክርስቲያኖች ማይተባስራችሁ እያስተላለፋችሁ ያላችሁት። ስለዚህ እንዳንተ ክርስቲያን ይሄ የማይገባ ጸያፍ ስራ ነው። እነሱ ይሄንን ስራ አይሰሩትም። እናንተ ግን በዚህ ልክ ወርዳችሁ በጣም ትንሽ የምትሆኑት ለምንድን ነው? ማስተካከል መቻል አለባችሁ። ሂዳችሁ ንስሐ ግቡ፣ የሄደር ጥምቀት ተጠመቁ። ከእንደዚህ አይነት ስራ ተጠበቁ፣ ተጠንቀቁ። አሁን እዚህ ምድር ላይ ምንም አይመጣብንም የፈለግነውን ነገር ብንናገር ብላችሁ ብታስቡ ጌታችን በዕለተ ምጽአት በኃይልና በግርማ ሆኖ ሲመጣ ለዚህ ድርጊታችሁ መልስ አታገኙለትምና አፋችሁ ይተሳሰራል፣ አንደበታችሁ ዝም ይላል። ስለዚህ ይሄንን አስተካክሉ። ለክርስቲያኑ መሰናከያ እንቅፋት ድንጋይ አትሆኑበት። ሁለተኛ ነገር ይሄንን የምትመለከቱ ክርስቲያኖች እንደዚህ ማይተብ አንጠልጥለው መተው እዚህ ላይ ከቤተክርስቲያን ስርዓት አንጻር የሆነ ሐሳብ የሚያንጸባርቁ ሰዎችን ስታገኙ ቤተክርስቲያንን እንደማይወክሉ ማወቅ አለባችሁ። ሁለተኛ ነብዩ ሆሴዕ በመጽሐፉ እንደጠቀሰው ኢሳይያስም እንደተናገረው ሕዝቤ እውቀትን ከማጣት የተነሳ ጠፍቷል የሚለው ትንቢት የተፈጸመባቸው ክርስቲያኖች
ናቸው። ስለዚህ ተማሩ፣ መርምሩ፣ ቤተክርስቲያንን እወቋት። ከዚህ አይነት እኩይ ስራ ተከልከሉና በስርዓተ ቤተክርስቲያን አንጻር ቆማችሁ ሁሉን ነገር ለማከናወን ሞክሩ። ሌሎቻችሁም ይሄ ትክክል ያልሆነ ፍጹም ስህተት የሆነ ድርጊት ስለሆነ ከዚህ ተቆጠቡ። እንዲሁም ቅዱስ ጳውሎስ በመልእክቱ እንደተናገረው ብርሃን ከጨለማ ጋር ህብረት የለውም፣ እግዚአብሔር ከጣዖት ጋር ምንም አይነት ህብረት የለውም። ይሄንን የቅድስት ቤተክርስቲያንን መገለጫ ማይተባ ስራችሁ የጣዖትን አምልኮ የምታንጸባርቁ ክርስቲያኖች ብታርፉ መልካም ነው። ለእነዚህ ሰዎች ሜንሽን እያደረጋችሁ አድርሱልኝ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ሌሎች እንዲዳረስም አድርጎ። በጣም የሚገርመኝ ነገር ምንድን ነው? አሁን የእስልምና እምነት ተከታዮች ለምሳሌ የኛ በዓል፣ የኛ ጾም፣ የኛ ትንሣኤ፣ የክርስቶስ ትንሣኤ ማለት ነው በሚሆንበት ሰዓት እነሱ ነጠላ ለብሰው ይዘምሩልናል አይደለም? ነጠላ በሂጃባቸው ሆነው ይህንን ነገር ያደርጋሉ። እኛ በአንገታችን ማህተብ እያሰርን ኦርቶዶክሳውያንን፣ ያውም እኮ ቀናይ አምላክ ነው ያለን አይደል? ከአምላክ ከኔ ከእግዚአብሔር ውጭ ሌላ ታምልክ የሚል አምላክ ነው ያለ። ግን ምን እየተደረገ እኔ አንዳንዴ ዝም ብለን ይመስለኛል በአንገቶቻችን ከእናት ከአባቶቻችን የወረስነው ሃይማኖት ሆነና ስለ እምነታችን ምንነት አናውቀው። ንጽሕት ቅድስት እምነት ውስጥ እንከተላለን። የዚች የኦርቶዶክስ ተዋሕዶ እምነት አማኞች ነን። እውነተኛዋን እምነት እንከተላታለን። ነገር ግን ሃይማኖቷ ምን እንደምታዝ፣ ሃይማኖቷ ስርዓቷ ምን እንደሆነ፣ ምን እንደምትፈልግ የእግዚአብሔርን ሕግ ትእዛዛቶቹን የምናውቅ አይመስለኝም። በጣም ነው የሚገርመኝ። በተለይ የእስልምና እምነት ተከታዮች የጾም ወቅት ኦር ረመዳን የሆነ ነገር ሲደርስ ብቻ ኦርቶዶክሳውያኑ የሚያደርጓቸው ነገሮች ማለት እነሱ እኮ አያደርጉላችሁ። እነሱ እኮ ጭራሽ እንዲህ አይነት ነገር ውስጥ አይገቡም። ሃይማኖታቸውን አክብረው ነው። እኛ ግን ምን አይነት ማሽቃበጥ ይሁን ስለ ቃሉ ይቅርታ በዚህ ደረጃ ነው እየተጓዝን ያለ ነው። እና እግዚአብሔር አምላክ ልቦና ይስጠን ለማለት እፈልጋለሁ። እሺ እንግዲህ ወደ ክብርት ከንቲባዋ ከእሷ ጋር ከተደረገው ውይይት እንመለስና ምንድነው ማስቀኛችሁ? እንግዲህ የተለያዩ አባቶቻችን ያነሷቸው ጥያቄዎች አሉ። በርከታ ያሉ ጥያቄዎች አንስተዋል። እንዲሁም ደግሞ ለክብርት ከንቲባ እንግዲህ አስተያየቶቻቸውን፣ ሙገሳዎቻቸውን፣ የሰሯቸውን ነገሮች ሲያመሰግኑ የተለያዩ ነገሮችን እድል ያገኙ አባቶች ሲናገሩ ነበር እና እነዛን ጠቅለል አድርገን እናያለን። ከዛ በፊት ግን ሁለት ነገሮችን ቅድሚያ ላስቃኛችሁ። አንድ ወንድማችን ያነሳውን ስሙት። እዛም ያለው ወገን ነውና ማገዝ ካለብን ጭምር እናግዝ። ክብርት ከንቲባ እናግዝ። ከወጣን እንደ አይነት ሰልፎችን እንውጣ፣ አብረን ከእናንተ ጋር እናግዛችሁ። መሄድ ባለብን አብያተ ክርስቲያናት ሄደን እናልቅስ። ቤተክርስቲያን መሳለም ያልቻሉ፣ መስጂድ መሄድ ያልቻሉ ብዙ ወገኖች አሉ። እነሱን ወገኖች ሄደን የማጽናናት ስራ፣ ወደ ሰላም መንገድ የማስገባቱን ስራ፣ ይሄ ሀገር አቀፍ ውይይት ተብሎ የተባለው ነገር የሚጀመርበት ስር ድረስ በደንብ የሚሰራበት ነገር እንፍጠር። ለእናንተ ብቻ አይደለም እኛም እናግዛችሁና እንደው ሰላሙ በሰላም ገዳም ደርሰን እንምጣ። አክሱም እንሳለም፣ ደብረ ሊባኖስ እንሂድ። ብዙ የናፈቁን ገዳማት አሉና እነሱን የሰላም ስራዎች አብረን ከናንተ ጋር ብንሰራ። ሌላው በዓላት ይከበራሉ። ክብርት ከንቲባ ከተማው ላይ በጣም ደስ የሚል የመስቀል፣ የጥምቀት በአጥቢያ የምናከብረው በዓላት ሳይቀር የሰላምና ጸጥታ ሰራዊቱ በደንብ አድርጎ ያግዘናል። ወረዳ ላይ በዓላቱን ለማስከበር የባንዲራ ስርዓት እንዲኖር አገልጋዩ በአግባቡ እንዲያገለግል ጥብቅ ውይይት ነው የምናደርገው። እንዴት ደስ ይላል መሰሎት! ጥብቅ ውይይት ይደረጋል። አመራሩ ተልእኮ ይወስዳል፣ እኛ እንወስዳለን። ከበዓል በኋላ እንገናኝም። በቃ የለም መስቀል ተከበረ ምን አለ የለም። ከፍተኛው አመራር በራሱ ሄዶ ሊወያይ ይችላል። እታች ያለው አጥቢያ ላይ ግን የሚሰራ ስራ አይኖርም። እንዴት በዓሉን አሳለፍ ነው፣ በቀጣይ ችግሮች እንዳይፈጠሩ እንዴት አድርገን ጠንክረን እንስራ ብሎ መወያየት ላይ የለም። ግንባታ ፍቃድ እኔ ጥያቄ ከወረዳ የተነሳበት ምክንያቱ ምንድነው እንድናውቀው ሌላውንም ለማስረዳት ተነሳና ክፍለ ከተማ ላይ ሄደ። ትንሿን ደጀ ሰላምም ለማደስ መጸዳጃ ቤትም በር ለመቀየር የሆነች ቀለምም ለማስዋብ ሰንበቴ ቤትም ፉካ ሲሰራ ለማስተካከል እንሄዳለን። በእውነት በጣም የሚገርም ነው። ይሄ አሁን ለኔ ከተነሱት ጥያቄዎች በጣም ደስ ያለኝ ስለ ሰላም እንስራ ነው። ከምንም በላይ እናግዛችሁ፣ እንርዳችሁ፣ በምትልኩን ሂዱ በምትሉን በሙሉ እንገኛለን። ሰላም ገዳማት ሄደው መሳለም ናፍቆናል። አክሱም ናፍቆናል። ደብረ ሊባኖስ ናፍቆናል። እንስራ፣ አብረን እንስራ። እነዚህ ኃይል ያልታወቁ ኃይሎች የሚባሉትን አብረን እናስወግድ፣ እናጥፋቸው። በተለይ አሁን እዚህ ውስጥ ምን እመለከታለሁ? ስለ አርሲ ወገኖቻችን በቃ ወገኖቻችን በየጊዜው በየቦታው እየታረዱ ይገኛሉ። በሃይማኖታቸው ምክንያት አይደል? ይህን ማን ያደረገው ሲባል ያልታወቁ ታጣቂዎች ይባላሉ፣ ያልታወቁ ኃይሎች ይባላሉ። እነዚህን ኃይሎች በጋራ ሰርተን ሀገራችን ላይ ሰላም እናምጣ ብሎ
ይህ ወንድም ጠይቋል። ከቀራኒዮ መድኃኔዓለም ቤተክርስቲያን አካባቢ የመጣ አገልጋይ ነውና በጣም ነው ደስ ያለኝ። ረጋ ያለ ጥሩ ጥያቄ። በቃ ሰላምና ሰላም ኦርቶዶክስ ምን ያህል ሰላም ወዳድ እንደሆነች ኦርቶዶክስ ምን ያህል ሰላም እንደምትፈልግ ያየውበት ነው። ሁለተኛ የእኝን አባት ስሙት። የመጀመሪያው ጥያቄ ክብርት ከንቲባ ከተማችን ላይ በልማት ምክንያት የሚነሱ ወገኖቻችን ብዙ ጊዜ ልማቱ ሲለማ ከከተማው ወጥተው ሌላ ቦታ ተሰርቶ ነው የሚሰጣቸው። ይሄ ደግሞ ሁለት ነገሮችን ያሳጣቸዋል። በመጀመሪያ ደረጃ ቤተክርስቲያናችንን ምእመን አልባ ያደርጋታል። ሁለተኛ የተሰራውን ልማት ተሳታፊ እንዳይሆኑ ያደርጋቸዋል። በፊት ቆሻሻ በነበረ ጊዜ ቦታውን ያቆዩ ያደጉት ማህበረሰቦች የዚህ ልማት እዛው ላይ አካባቢያቸው ላይ ኮንዶሚኒየም ተሰርቶላቸው ተጠቃሚ ቢሆኑ፣ ሁለተኛ ምእመናን እዛው አጥቢያቸው ላይ ይኖራሉ ማለት ነው። በሁለተኛ ደረጃ ያለኝ ጥያቄ እንደዚህ የመሰረተ ልማት መስፋፋቶች ሲደረጉ ከአንድ አካባቢ ከአንድ ወረዳ ወደ አንድ ወረዳ ከአንድ ክፍለ ከተማ ወደ አንድ ክፍለ ከተማ የምእመናን እንቅስቃሴ ሲደረግ መኖሪያ ቤት ሲገነባላቸው አብሮ የሃይማኖት ተቋማት ካርታ ተሰርቶ ለቤተ ክህነቱ ተሰጥቶ ቤተ ክህነቱ ያንን ቤተ ክርስቲያን ሰርቶ ምእመናን ተጠቃሚ እንዲሆኑ ቢደረግ። ሶስተኛው ጥያቄ አሁን ቤተ ክርስቲያን ሆነው አገልግሎት እየሰጡ ያሉ የሃይማኖት ተቋማት ሆነው አገልግሎት እየሰጡ ያሉ የካርታ ወይም የይዞታ ማረጋገጫ ጥያቄ ያቀረቡ አጥቢያዎች አሉ። ቤተ ክርስቲያን መሆናቸውን ምእመናን እየተገለገሉባቸው መንግስትም አውቋቸው በሀገረ ስብከት በቤተ ክህነቱም የታወቁ ሆነው ጥያቄ ካቀረቡና ያ ቦታ ለሃይማኖት ተቋማት የተፈቀደ ከሆነ የይዞታ መረጋገጫው በአጭር ጊዜ ተፈቅዶ ወደ ሌላ ልማት ወደ ተሻለ ልማት እንዲገቡ ቢደረግ የሚል ነው። በአሁኑ በከተማው እንግዲህ ከዚህ ከመሰረተ ልማት ጋር ተያይዞ የሚነሱት ያለውን ነገር ነው እኛ አባት ያነሱት። እንግዲህ ብዙዎች ካሉበት ተነስተው ያ መሰረተ ልማት እየተሰራ ወደ ሌሎች ቦታ ይሄዳሉና ከዚህ መሰረተ ልማት ከዚህ ከተሰራው ነገር ተሳታፊ አይደሉም። በአካባቢያቸው ይሰራ ብለው በጣም አንኳር ነገር ያነሱት አብያተ ክርስቲያናት ብቻቸውን ይቀራሉ፣ ባዶ ይሆናሉ። ለምሳሌ ግቢ ገብርኤል እንመልከት። አሁን በዛ አካባቢ በርካታ ምዕመናን ይኖራሉ እና ያ ቦታ እንግዲህ ለማ ስለተፈለገ ወደ ሌላ ቦታ ሄደዋል ምዕመናኑ ማለት ነው። እና አብያተ ክርስቲያናት በእንደዚህ አይነት ብቻቸውን ይቀራሉ። ከተቻለ በአካባቢያቸው በሚነሱበት እዛው ተሰርቶ እዛው የሚኖሩበት ከመሰረተ ልማቱ አብረው የሚሳተፉበት ነገር ቢኖር፣ ከዛ ውጭ ደግሞ ተሰደው ወደ ሌላ ቦታ የተዘዋወሩ ሰዎች ደግሞ አብያተ ክርስቲያናት ያስፈልጋቸዋልና እነዚህ ነገሮች ቢታሰቡ ብለው በጣም ጥሩ ጥያቄ ነው የጠየቁት። በዚህ ላይ እንግዲህ ክቡር ምክትል ከንቲባው ምላሽ ሰጥተዋል። እኛም እንዲህ አይነት ነገሮችን እያሰብን ነው፣ በእንዲህ አይነት መንገድ ለመሄድ ሰዎችን እዛው ቦታዎቻቸው ላይ አልምቶ ለማስቀመጥ። ነገር ግን ከዚህ በፊት የነበሩት ነገሮች ያን ማድረግ አያስችልም። የከተማ ስታንዳርድ አለ። ያን የከተማ ስታንዳርድ ለመጠበቅ ግዴታ መነሳት ያለባቸው አካላቶች አሉ። ለዚህ ነው ያነሳናቸው። ከዚህ በኋላ ግን እንዲህ አይነት ነገሮችን እናደርጋለን፣ በየአካባቢያቸውም አብያተ ክርስቲያናት ሰርተው እንዲኖሩ ለማድረግ እንሰራለን፣ ባንዴ አይሆንም የሚሉ ነገሮችን ምላሾችን ሰጥተዋል። ሁለቱ አባቶች እንግዲህ ወንድማችንና አባታችን ያነሷቸው ጥያቄዎች በጣም እኔ በበኩሌ አፕሪሼት ታደርጎ የነበረው ነው። የሌሎቹን አልደግፎም እያልኩ አይደለም፣ ግን እነዚህ አባቶች ጥሩ ከወቅታዊ ነገር ጋር በተነሳ በተለይ ስለ ሰላሙ ስለ አብያተ ክርስቲያናት በመጨነቅ ያነሷቸው ሀሳቦች መልካም ናቸው ብዬ አስባለሁ። እንግዲህ ሌሎች አባቶቻችን ደግሞ ያነሷቸው ክብርት ከንቲባዋ ደግሞ የመለሰቻቸው ምላሾች ደግሞ እንመልከት። ንጉሥ ያለ እግዚአብሔር ፈቃድ የትኛውም ሊቀመጥ አይችልምና ተሾመው ለተቀመጠው እንድንታዘዝ መጽሐፉ ያዛል፣ ይናገራል። አብሮ መስራት ይገባል ተብሎ ነው ቤተክርስቲያንም የምታምነው። ስልጠናውም የተሰጠው በሱ ነው። አብሮ መስራትን ማልከለከለ የሚል ጥያቄ ነው እኔ ያለኝ። አብሮ መስራት የሚባለውን የከለከለው ማን ነው? ምናልባት ጥቂት ነገሮች በመካከል የሚታዩ አልፎ አልፎ ስልጠናውን የሚሰጡ ጥቂት ያሳዩ ነበርና አብሮ መስራትን የሚከለክሉ አካላት እንዳሉ ወይንም ደግሞ አብሮ መስራት የከለከለ ፈተና እንዳለ በደንብ እየተገለጸ እየታየ ነውና ያን ፈተና ቤተክርስቲያኗ ናት የምታስተካክለው ወይንስ መንግስት ነው የሚያስተካክለው? ይሄ አብሮ መስራት ጠቀሜታው ለሁሉም እንደሆነ ለሀገርም ለቤተ ክርስቲያንም፣ ምክንያቱም መንግስት የሚሰራው በህዝብ ላይ ነው።
ቤተክርስቲያኒቱም የምትሰራው በህዝብ ላይ ነው። ስራው ህዝብ ላይ ከሆነ ህዝብን ለመጥቀም ከሆነ ህዝብን ለማኖር ከሆነ ህዝብን ትውልድን ከትውልድ ለማሸጋገር ከሆነ አብሮ መስራት እያቃተ ወይንም ፈተናዎች እየተቀመጡ እንደ ቀላል ጉዳይ ታይቶ የሚታለፍ ስላልሆነ ማለት ነው። የቤተ ክርስቲያን ምስረታ ጥያቄዎች ቅድም በተባለው ትክክል ነው። በተለይ ደግሞ በርሶ ዘመን ሰፊ አብያተ ክርስቲያናት ተተክለዋል። ክብርት እንወደውታለን። እግዚአብሔር በሚያውቀው መቼም የልብን ኮርኩሮ የሚያውቀው እግዚአብሔር ነው። ውስጥን ስሜት የሚያውቅ ጠንካራ ሴት ነዎት፣ ደፋር ነዎት፣ ጀግና ነዎት። ለሀገሪቱ ደግሞ የሚያስፈልገው ጀግና ነው። ይህን ጥንካሬዎትን እናደንቃለን። የአዲስ አበባ ልማት አሁን ገጠር ሁሉ ገብቶ አጋጣሚ ትላንት ወደ ደብረ ብርሃን ነበር። ከዚህ የተመሰረተው ልማት ደብረ ብርሃን ድረስ መስመሩ አስፋልቱ እየሰፋ ነው። ይሄ የሀገር ልማት ነው። እናንተ በዚህ ሁሉ አስፋልት አትሄዱበትም። ጠቅላይ ሚኒስትሩ መቼም በዚህ ሁሉ አይዞሩም። የምንዞረው ደስ ብሎን የምንሽከረከረው እኛ ነን። እሳቸው ብዙ ኃላፊነት አለባቸው፣ ግን ለእኛ ሁሉን ነገር አመቻችተዋል። የሚሸተን ነገር ሁሉ ቀርቷል። አሁን የሚያስለን ነገር ሁሉ የለም። ነገር ካላሰለን በስተቀር አሁን መንገዶች፣ ቆሻሻዎች ጠፍተው ተስተካክለዋል። ይሄን በጣም እናደንቃለን። ገና ደግሞ አሁን በቅርብ አጀንዳው አይደለም አትበሉኝ እንጂ የግብር ጉዳይ አሁንም አብያተ ክርስቲያናቱን አንገታቸውን አስደፍቷቸዋል። አቶ ዣንጥራ እንዲገነዘቡልን ምንፈልግ ክብርት ከንቲባችን ወይዘሮ አዳነች አቤቤ በዚህ ከተማ አስተዳደር ከንቲባነት ከተቀመጡ ጊዜ ሰዓት ጀምሮ የቤተ ክርስቲያናችን ጥያቄ በአግባቡ የመጣ ከሆነ በአግባቡ ከደረሰ ክብርት ከንቲባችን ጋር ደርሶ ውጤት አልባ የሆነ እውቅና ያላገኘ የትኛውም ገዳምና ደብር የለም። እህታችን ልጃችን እግዚአብሔር ስራዎትን አሳክቶሎታል። እስከዛሬ የሰሩት የድሃ ቤት ያ ሁሉ ከሚያለቅሰው ጋር እያለቀሱ የእርሶ እንባ ሲወርድ የነሱ እንባ እየወረደ እሱ ብቻ በቂ ሕይወት ነው። እንሰማለን፣ እንከታተላለንም። የተቻሉትን ሁሉ 24 ሰዓት በመዞር ይችን አዲስ አበባ ከተማ አዲስ አድርገው ለውጠዋል። በእውነት ትንሽ ቆይተን የመጣን እንኳን የአዲስ አበባ አካባቢ 4 ኪሎ የነበሩት ቤቶች የት እንዳሉ አይታወቁም። ከከተማው ማሸብረቅ ማለት ነው። እንግዲህ የዛሬ 5 ዓመት 6 ዓመት ውጪም የነበረ አዲስ አበባ ከተማን ያየ ማንም ዘመዱን እንኳን ቤቱን ጠይቆ ሊደርስበት አይችልም። መንግስት ህግ ያስከብራል። ቤተ ክርስቲያኒቷን በዋነኝነት ከሙስና መንግስት እንዲያላቅቃት ነው የምንፈልገው። ለምን ብቻዋን አዲስ አበባ እየተመራ ያለው በክብርት አዳነች አቤቤ ስላልተዘረፈን የለማው የዚህን 10 እጥፍ ያለን ግን ቤተ ክርስቲያን ማደስ አልቻልንም። ሙስናው ላይ እንዲሰራ እንፈልጋለን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጧ ሲታይ የብሔር ብሔረሰብ ክምችት ነው ያለባት። ዜግነት የላትም፣ ብሔር የላትም፣ ማንነት የላትም። ማንነቷ ብሔሯ ሰማያዊ ነው። በምድር ሰማያዊ ስርዓትን የምትገልጥ ልጆቿን ሰብስባ የምትቀድስ ልጆቿን ሰብስባ ወደ እግዚአብሔር የምታሳድግ መሪዎችን እንዲያከብሩ እንዲታዘዙ አብረው እንዲያለሙ የምትመክር የምትሰብክ ስንዱ እናት ናት ቤተክርስቲያናችን። ኢትዮጵያውያንን ከማሰባሰብ አልፋ አፍሪካን የምታቀነቅን የአፍሪካ እናት ነኝ ብላ በዛ ልክ ልጆቿ ከፍ እንዲሉ ኢትዮጵያን አይደለም አፍሪካን ለመምራት ዓለምን ለመምራት የሚናፍቁ ከፍ ያለ አስተሳሰብ አይምሮ ያላቸው ልጆችን የምትወልድ እየወለደች የሚያለች እናት ቤተክርስቲያን። ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናብርትና ስልጣናት አጋዕዝትና ኃይላት ፀሐይና ጨረቃ ከዋክብትም ድርገታትም የሚሰግዱለት ተገዦቹና ግዛቱ ጉልቱም ናቸውና በሁሉ ባለጠጋ ሲሆን ራሱን ከሁሉ ድሃ አደረገ። ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም አደረሰው። የሚስቡትን ሰዎች በቀንዱ የማይበረታታ ለሚያርዱትም ሰዎች አንገቱን የሚያዘነብል ምን ይደንቅ በሚሸልተው ፊት የማይናገር በግ እንደምን ያለ ነው። በመከራው ጊዜ በሚወጉት ፊት አፉን ያልገለጸ ምን ትዕግስት ነው። ዮሴፍ ከተወዳጃት ክቡር ዕንቁንም ከውስጧ ካገኘባት ሳጥን የተገኘ ህብስት እንደምን ያለ ነው። በውስጧ ሰው ካልገባባት አዳራሽ የተገኘ ጽዋ እንደምን ያለ ነው። ፈጽሞ የተለየ ሳይሆን ከዚህ ከህብስት የተለየ ይህ ትምህርተ መስቀል ምን ድንቅ ነው። መልኩ ልምላሜው ጣዕሙ አንድ ነው እንጂ መለኮቱ ከሰውነቱ ፈጽሞ የተለየ እንዳይደለ፣ እንዲሁም ይህ ትምህርተ መስቀል ከዚህ ህብስት ፈጽሞ የተለየ አይደለም። እንዲሁም ገናናነት ትሕትናችን ከገናናነት ጋር እንዲሁን ዓለሙን የያዘ አንተ አምላካችን እግዚአብሔር። ቤተ ክርስቲያን ግብር ትክፈላል እንዴ? ከመባ
ከአስራት ከቤተ ክርስቲያኒቱ ሌሎች እጽዋቶች ከመሳሰሉት ግብር ጠይቀናል። እንዴት እንጠይቃለን? እንደዛ ሲዛባ ለምን ዝም ትላላችሁ? ይሄንን ነው እኔ አስተካክሉ የሚሰራ አገልጋይ ባሪያ በከተማችን ለማየት በመቻላችን እግዚአብሔርን እናመሰግነዋለን። ይህንንም ስንመለከት አገሪቱን እየመሩ ካሉት ጠቅላይ ሚኒስትር ጀምረን ብናስብ አገር እንደ ማስተዳደር የሚያህል የሚከብድ ነገር የለም። ነገር ግን ሰው በሚተኛበት ሰዓት ጭምር የተሰሩ ስራዎችን ዞሮ በማየት እንዲሁም ደግሞ ሊሰሩ የሚገባቸውን በማመላከትና ከሳቸው የሚወርደውን መመሪያ ሙሉ በሙሉ መሬት ላይ አውርደው በመተግበር የሴት ወንድ ሆነው አገር እያሻገሩ አገርን ለቀጣይ ትውልድ በሚመች ሁኔታ እያስተካከሉ ያሉ ከንቲባ ማግኘት በመቻላችን በድጋሚ እግዚአብሔርን እናመሰግነዋለን። ከዚህ ጋራ እንግዲህ አሁን ላይ ትልቁ የሃይማኖት ተልእኮ አንዱ የተራበን ማብላት፣ የተጠማን ማጠጣት፣ የታረዘን ማልበስ፣ ሆድ የባሰው ወረት ያነሰውን ማጽናናት አንዱ የእምነት ተልእኮ ጭምር ነው። የመንግስት ስራ ብቻ ሆኖ አይደለም። መንግስትም ምግባርን ከሃይማኖት ጋር አያይዞ እየሰራ እንዳለ የምናስተውልበት ሁኔታ ነው የሚታየው። ይኸውም በየትምህርት ቤቱ የሚደረገው ምገባ እንዲሁም ክብርት ከንቲባ በአካባቢው ወይንም መረጃው በደረሰበት ሁሉ እየደረሱ ቤት ላጡት ቤት በመስጠት ለአቅመ ደካሞች ደራሽ ለሌላቸው ተመልካች የሌላቸውን በማየት የወደቁትን በማንሳት እየሰሯቸው ያሉትን ስራዎች ከሚዲያ በመመልከት ይህንንም በእውነቱ እግዚአብሔር እንዲረዳዎት እንዲያበረታዎት በጸሎት ቅድስት ቤተክርስቲያን ታስቦታለች። በዚህ ሁኔታ ውስጥ እንግዲህ በአሁኑ ሰዓት የወንዝ አካባቢዎች የተጠሉ ካሁን በፊት እንደተነገረው የጅኒና የሽፍታ መናኸሪያ የነበሩ ስፍራዎች በሙሉ ማራኪና ሰዎች ከተለያየ በሽታ በስኳር በደም ብዛት በቀላሉ እየተያዙ ወክ ለማድረግ በብዙ ተግዳሮት ውስጥ ያልፉ የነበረ ሁሉ ዛሬ ወክ የማድረግና ስፖርት የመስራት ባህል እንዲዳብር እየተደረገ አመጋገቡን ጭምር ለመመጠንና ለመቆጠብ የተገደደበት ሁኔታና ራሱን ቆም ብሎ እንዲያይ እየተደረገ ያለበት ሁኔታ ነው። አዳዲስ የሚወለዱ ህፃናትም ትልቁ የሚጫወቱበት ስፍራ ባለመኖሩ በየቦታው ብዙ ችግሮች ነበሩ። አሁን ላይ ግን ህፃናት በየቦታው ሲቦርቁ እየተመለከትን ነው። ብዙዎች ከሱስ ከመጠመድ ወደ ተለያየ ነገር ከመሄድ ራሳቸውን እንዲሰበስቡ ያለበትን ሁኔታ እያየን ነው። እንግዲህ በርካታ ነገሮች ተነስተዋል። ስለ ግብር ሁኔታም ተነስተዋል። እንግዲህ ቤተክርስቲያን የግብሩ ሁኔታ መታየት አለባት የሚል ነገር አባቶች አንስተዋል። እንግዲህ ክብርት ከንቲባ እኛ ከቤተክርስቲያን ከሙዴ ምጽዋት ከአስራት ከበኩራት ገንዘብ መቼ ግብር ክፈሉ አለን የሚሉ ነገሮችን አንስተዋል። እኛ እንዲህ አይነትም አንልም ያልነው ሱቅ ከሚያከራዩ ለምሳሌ አብያተ ክርስቲያናቶች ለራሳቸው መተዳደሪያ ብለው የሚሰሯቸው ሱቆች አሉ። ከነዚህ ከንግድ ሱቆች ከ100% 50% ለቤተ ክርስቲያኑ ተሰጥቶ ከ50% ላይ 35% ይነሳ ነው ይሰጥ ነው ያለው ነው። ይህንን መሰረተ ልማት የተለያዩ ነገሮችን የምናለማው በዚህ ነው። ከሱቆች ነው እንጂ ያነሳ ነው ከሙዳየ ምጽዋትና ከአስራት ገንዘብ አላልንም። ለምንድን ነው ይህንን ወደ ሌላ ወስዳችሁ የምታጣሙት? ሌሎችም ቤተ እምነቶች የእስልምናም የፕሮቴስታንትም የካቶሊክም ሌሎችም ቤተ እምነቶች የሚያከራዩቸው ካሉ ከዛ ላይ ግብርን ይከፍላሉና ይሄ ነው ይደረግ ያልነው የሚሉ ነገሮችን አንስተዋል። እዚህ ጋር ምንድን ነው ያለው ነገር? አሁን ለምሳሌ ቤተክርስቲያን አንድ ቋት ነው ያላት። ለምሳሌ አንድ ቤተክርስቲያን ወይ ሁለት ወይ አንድ የባንክ አካውንት ይኖረዋል። የሱቁንም ከሙዳየ ምጽዋት የተገኘውንም ከአስራት የተገኘውንም ከተለያየ ገቢ የተገኘውንም አንድ ላይ ነው የሚያስቀምጠው። አሁን ችግር የሆነው ያ ነው። አሁን ቤተክርስቲያኒቷ እዚህ ላይ እንግዲህ ይሄ የቅዱስ ሲኖዶስ ውሳኔ ነው። ተነጋግረው ከተወሰነ ግን መሆን ያለበት ምንድነው ብዬ ነው የማስበው፣ የሱቅ ገቢ የሚገኝበት የሱቅ ለብቻው ከብቻው ቋት እንዲደረግ ማለት ነው መሆን ያለበት። አሁን ብዙ አብያተ ክርስቲያናት ተወስዶባቸዋል የግብር በሚል ማለት ነው። ከምዕመናኑ ያገኟቸውንም ከተለያየ ያገኟቸውንም በአንድ ቋት ስለሚያስቀምጡ ከዛም የተወሰደበት አለ። በዚህ ከፍተኛ ጩኸት፣ ከፍተኛ ቅሬታ በመነሳቱ
አሁን ለጊዜው ቆሟል። ቤተክርስቲያን ላይ ግብር የሚለው ነገር ቆሟል። ግን በዚህ መንገድ ነው ይህንንም ስንተማመን ይህንንም ስናምንበት ነው የምናስቀጥለው የሚሉ ነገሮችን ከንቲባዋ በስብሰባቸው አንስተዋል። በጣም ብዙዎች እንግዲህ ሴት በመሆናቸው አመስግነዋቸዋል። ጥሩ ስራ፣ በርካታ ስራዎች እየተሰሩ ነው፣ በርቱ የሚሉ ነገሮች በተለይ ቤተክርስቲያን ጋር ደግሞ በአንድነት መኖር በአንድነት መምራት እንደሚገባ የተለያዩ ሀሳቦች በዚህ ስብሰባ ላይ ተነስቷል። ተነጋግረን ብቻ ሳይሆን ወደ ምድር መውረድ አለበት፣ በሰላም በፍቅር መኖር አለበት የሚሉ በርካታ ሀሳቦች ተነስተዋል። እናንተም እንግዲህ በተለያዩ ሚዲያዎች የተለቀቁትን ሰምታችኋል ብዬ አስባለሁ። በእነዚህ ላይ እስቲ ሀሳብ አስተያየቶቻችሁን እንድትሰጡ ጠይቃለሁ። በመጨረሻ እነዚህን ላስቃኛችሁና እንጨርሳለን። ቅድስት ድንግል ማርያም እኔን ከእግዚአብሔር ጋር ታማልደኛለች ብዬ አምናለሁ። ከአባት ጋር ብትጣላ እናት መካከል ገብተው ሊያስታርቁ ይችላሉ አይደለ? ይሄ እናት አባትም እናትም በህይወት ስላሉ ነው አይደለ? እናትና አባት መነጋገር ይችላሉ። እናት ከአባት ጋር ማውራት ትችላለች። ምክንያቱም አንተም እናትን የማውራት እድሉ አለ። እናት ግን በህይወት ባትኖር ከአባት ጋር አንተ ብትጣላ እናት መታ ከአባት ጋር ማስታረቅ አይችሉም አይደለ? ምክንያቱም ስለሞቱ ስለተለዩ ማለት ነው፣ በስጋ ስለተለዩ። የጌታ ኢየሱስ ክርስቶስ እናት ብጽዕት ድንግል ማርያም ሰው ነች አይደለ? ሰው ነች፣ ደግሞ ጌታ ኢየሱስን ወልዳለች። ታከብራታለህ ወይ? በደንብ አድርጊ ነው ማከብራት። ትወዳታለህ ወይ? እንዴት ነው ማልወዳት? መድኃኒት እኮ ነው በሷ በኩል የተወለደው። ግን በህይወት አሁን አለች ወይ? ድምጼን መስማት ትችላለች ወይ ብትለኝ መስማት አትችልም። በህይወት እያሉ ነው እንጂ ከሞቱ በኋላ አወቃቸዋት አይደል? ነገር መጀመሪያ አያማልዱም ያለው ሰውዬ ጥቅስ ሲበዛበት ማማለድማ እኮ ያማልዳሉ፣ ግን በህይወት እያሉ ነው እንጂ ከሞቱ በኋላ ያማልዱም ይላል። መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታይ ሰፈር መውረድ ፈልግ ነበር ይላል አሉ። ጎርፍ ሲወስደው እኮ ነው ጉዳይ ነበረኝ በዛው አስፈጽማለሁ ይላል። ላለማመን ማለት ነው። ስለዚህ ጥያቄውን ያሻሽሉታል። አያማልዱም ከማለት ወደ ምን ያሳድጉታል? ማማለድ ያማልዳሉ፣ ግን የሚያማልዱት ምን ከሆኑ ነው? አቤት እችንም ስላመኑልን እግዚአብሔር እናመሰግናለን። ለምን መሰላችሁ? በህይወት ካሉ ያማልዳሉ፣ ከሞቱ መልሱልኝ ነው የሚሉት አይደለ? በህይወት ካሉስ በጣም ጥሩ። ሚካኤል ይሞታል፣ ገብርኤል ይሞታል። ምን ይላሉ ታዲያ? ያማልዳሉ። መላእክቱ ቅዱሳኑ ያማልዳሉ። ሌላውን ተውት። ሞት ከሆነ ምልጃ የሚከለክለው መላእክት ይሞታሉ አይሞቱም? ስለዚህ ሞት ከሆነ ምልጃ የሚከለክለው ቅዱሳን መላእክት ምን ይላሉ? ያማልዳሉ። ሄኖክና ኤልያስስ ሞተዋል አልሞቱም? ስለዚህ ጎረቤቶቻችን ግድ የለም የሞቱትን ይተዉ እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖትን ሞተዋል ካሉ መላእክቱንና ሄኖክና ኤልያስን አማልዱን ይበሏቸው። ሌላውን እኛ ተከትለን እንቀጥላለን፣ ችግር የለውም። ግን አይ ጥቅስ ይጠቀስልን ካለ መጽሐፍ ቅዱስ ሙሉ መጽሐፍ ነው፣ ምን ቸገረው? የዮሐንስ ራእይ ምዕራፍ 6 ከቁጥር 10 ላይ ቅዱስ ዮሐንስ ምን አለ? ስለ ክርስቶስ መስክረው የሞቱትን ቅዱሳን ሰማዕታትን በእግዚአብሔር ዙፋን ፊት ቆመው አየኋቸው ይላል። ስለ ክርስቶስ መስክረው ሰማዕት የሆኑትን በእግዚአብሔር ዙፋን ፊት ቆመው አየኋቸው። እስከ መቼ አትፈርድም? ከሞቱ በኋላ ልባሩ እስከ መቼ አትፈርድም? ደማችንንስ በምድር ላይ በሚኖሩት እስከ መቼ አትበቀልም አሉ። እንደነሱ የሚሞቱ የሌሎች ወንድሞቻቸው ቁጥር እስኪሞላ ድረስ ለጥቂት ጊዜ እረፉ አላቸው። ነጭ ልብስም ተሰጣቸው ይላል። ነጭ ልብስ ለብሰዋል ሰማዕታቱ በሰማይ። ስለዚህ ምእመናን፣ ጻድቃን፣ ሰማዕታት ቢኖሩም በህይወተ ስጋ ባይኖሩም በአጸደ ነፍስ ስለ ሁላችን ይማልዳሉ። ለሁላችን ይማልዱልን። የሰማነውን በልቡናችን ያሳድርብን። በሰማነው 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃል። እንግዲህ ያለንበት የአብይ ጾም ወቅት ላይ ነው። እንግዲህ ትንሽ ቀን ነው የሚቀረው ለብርሃነ ትንሣኤው። እግዚአብሔር አምላክ ሁላችንም በሰላም ያድርሰን። ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች ለመሆን ያብቃል። ለሀገራችን ለቤተክርስቲያናችን እግዚአብሔር አምላክ ሰላምን ያምጣልን። በየቦታው የሚገደሉ ኦርቶዶክሳውያን ነፍሳቸውን ከቅዱሳን ጎን ያሳርፍ። ይህን ሞትና ይህን መገደል ደግሞ አምላካችን በቃችሁ ይበለን። በሌሎች ዝግጅቶች እስክንገናኝ ቸር ቆዩልኝ።